ቶች ደህና ናችሁ ወይ? ማማይ አጅሪት ጠፍተሽ ነበረ። እዮባ እንዴት ነህ? ደህና ነው ወይ? ሁላችሁም ሰላም ብያለሁ። አለን እግዚአብሔር ይመስገን። እንዴት ነሽ? አለሁልህ። ደህና ነህ? የጠፋ ሰው አለው አንቺ ጠፋሽ። ማዕረይ ጽቡቅ ነው ማዕረይ። እዮባ ማምታ ደህና ነሽ? ሁላችሁም ሰላም ነው? እግዚአብሔር ይመስገን። የት ሄደሽ ነው የጠፋሽው ሴትዮ? እኔ ይገርምሃል 29 ቀን ራሴን ሰውሬ ነበረ ወይ እስኪወርድልኝ ድረስ። እና ምን ይዘሽ መጣሽ? እጅ ከምን እንዴ ይዤ የመጣሁት የማይወርድልኝን ወሂ ነው። አንተ ነብዩ ሆይ ሚስቶችን በራስ ላይ ለምን እርም ታደርጋለህ የሚል ወሂ ይዤ መጣሁ። ከ29 በኋላ የምትወጂው ርዕስ እኮ ነው እሱ ነገር። ጌታዊ ከመምጣቴ እነዚህ ርዕሶች ሲነሱ አቻጠፊም ይባላል ነው። እኔ እንዲሁ ለእንትኑ ነው የማሜ ጉዳይ ሲነሳ ነገረ ታብታቡ ማን ነው? አይ ለጨዋታው ነው። እና ሰላም ነው። እንኳን ደህና መጣሽ። ሰላም ብያለሁ ሁላችሁንም። እኔ የምለው እዮባ ወይ የራሳችሁ ጸጉር ሁሉ ተቆጥሯል ይላል ቃሉና አሁን ያንተ ጸጉር ተቆጥሯል ወይ? እንደዚህ ድፍን ብሎ ለመቁጠር ሲመቻል ወይ? እሺ ክርስቲያኑ ይጻፉለት። እታች ሆነሽ ታብታብ ማድረግ ፈልገሽ ወይስ ምንድነው ሐሳብሽ? አይ ንገራቸው። ለቀቅ ልጃችንን ለቀቅ አድርጋው። እንኳን ደህና መጣ እፎይ። ሰላም ነው እንዴት ነው? ለመጀመሪያ ጊዜ እኔ ቤት ተገኘ እፎይ። አለሁልህ እግዚአብሔር ይመስገን። ገብቼ አላውቅም እንዴ? ገብተህ አታውቅም? እኔ ነኝ ገብቼ የማውቀው አንተ ጋር። ቀን ብዙም እኔ እንትን አይደለም አክቹዋሊ ሰው ጋርም ሌላ ጋርም አልገባም እኮ ቀን ብዙም ቀን ላይ የለሁበትም። ይደክመኛል ማታ ስለምናምን። በእርግጥ እኔም በፊት እከታተል ነበር። አሁን ላይ ብዙም እየደከመኝ ብዙም እንትን አለ። ድሮ እከታተላችሁ ነበር። እኛም የለም እኮ ብዙ ጊዜ። ሰላም ብያለሁ ሁላችሁንም፣ እንኳን ደህና መጣችሁ። ማማዬ ጠፍታ ስትመጣ ወይ ወረደልኝ ትላለች። እሷን አይቼ እኮ ነው አሁን እቺ ሴትዮ ቆይ ቤቱ ጋር ነው ሾልካ የገባችሁ ብዬ እኮ ነው። ደግሞ የሚወርድላት ወይ ደግሞ ከባድ ነው። ሴትዮ ትወደዋለች ርዕሱን ራሱ። ጾም ልታጾሚ ነው የመጣሽው ወይንስ ለረመዳኑ ወይንስ ለአብይ? ሰላም እንዴት ነህ? መልሽ። ተውኩት በቃ ተውኩት። ሳስበው ለካስ ጀምረናል። ምን ሱባኤ ያስፈልገኛል ብለሽ ነው የተውሽው? አይ የመጣሁበት ሰዓት ነው 29 ቀን ሲገጣጠም ጾም ላይ ሆነ። 29 ቀን በኋላ በስንት ቀን ነበር መሆን የነበረበት? ቀደም ብዬ ነዋ። አይሻ እኮ ተከራክራለች እኮ 30 ቀን አልሞላም፣ አንድ ቀን አጉድለሃል ብላለች። አንቺስ አንድ ቀን ለምንድን ነው 29 የመጣሽው? የነብዩን ሱና የግድና ክብር ነው። በትክክል ጠፋሽ። እንጠያየቅ እንጂ አክቹዋሊ ያው ለታ ገዝተህ ተገናኝተናል፣ አላወራንም እንጂ
አትጥፊ። ኧረ አውርተናል በውስጥ አውርተናል። በቃ ቴሌግራም እርጅና መጥቶብኛል ነው እያረሳሁ ነው። ኪሎ ሜትር ሄደ ማለት ነው። የማሚን ተረት እያነበብን እባክህ መርሳት። ስማ ዩባ ወይ የራሳችሁ ፀጉር ሁላ ተቆጥሯል የተባለው ይኸው ድፍን ብሎ የእሱ አሁን ለመቁጠር የማይመች የእፎይ ማለት ነው። ያንተ እሺ ይመቻል በሚለው እንስማማው። የእፎይ አሁን እንዴት ነው? ባለፈው ወደ ኤም ነው ቆጠርኩት እኮ የእፎይ ነው። ያዚህ መረጃ ስለማላበክን አልናገርም እንጂ ምን እንዳሰብኩ ታውቃለህ? ኑሮ ከብዷል። ልጅ ስትወልድ ወደፊት ይሄ ሸርታቴ ምናምን መጫወቻ ገዛልን ስለሚሉ ባካር ሰዚህ ወጣት ምን እንዴት ቅድመ ዝግጅት ናዚ ላይ ነው በላይ ያ ሳሙናም ያስፈልግ። እኔ ስገባ ምንድነው መንሸራተቻ ላይ የምታወራው? ያንተ ግንባር ሰፊ ነው ብለህ ነው ፎይ? አንተ በደህና ጊዜ ሸፍናል። በደህና ጊዜ ያሳድጓል እንጂ ወልዶ ሸርታቴ እንዳይጠይቁት ሸርታቴ ያስፈልገው። የኔ ተንሸራቶ እኮ ታች ነው የሚያርፈው፣ ጺሜ ነው የሚይዘው። ከላይ እንኳን በጺም ላይ እንጠላጠላል። ሌሎቻችን አለን እንጂ ጺሙም የለም። ራሱን የሚያገኘው መሬት ነው። ማንና አንተና የለውም እያልከው ነው? ጺም እንዴ? ጺም እኮ በእናቱ ነው የወጣው። አንተሽ እናቴን ስለመወድ ነው እንዴ? ደግሞ እዮባ ያንተንም እኮ ከየትም አሰባስበህ ነው እኮ ገጣጥሞ ጺም ያረከው። ተው እንጂ አንተሽ እኮ ከኔ ጋር ታወራለህ። አንተሽ እኮ ፀጉር ቤት ሄዶ እንደምንም ግጠምልኝ ብሎ አሰራ ጺሙን። ከዛ ሲያዛጋ አልተበጠሰችም ጺሟ። ይሄ ጠላት ወሬ መሆን አለበት። ካላየን አናምንም። አለች የለችም አንተና ከሌላውን እና በቃ ያለውን እውነት ነው ለማለት እገድዳለሁ። ኧረ አይጠፋም። በሻ አለ እንዴ ምላሳችንን ከወጣን ራሱ ኪው ነው የሚሆነው። ምን እንትን በከሰል አክብበኸው ነው? ኧረ አንድ ቀን ሞክሬው የማላውቀውን ነገር አልክ ብትልስ እዮብን ጠይቀው ስለከሰሉ። እኔ በከሰል ግደለኝ። የእሱ ኖርማል የተቀጠለ ነው ትላለህ? የኔ ኖርማል ነው። ቪዲዮ ቱሽኮንካችሁ ተወርክዞሻል። ትቆራረጫለሽ። አይ ቲንክ ቪዲዮ ሰርተዋለሽ። ቪዲዮ ሼር ነው ኮፒ ሊንክ አድርጉ። አሁን የሚለቀኩት ቪዲዮ አለ፣ ገብታችሁ አይሰማም። ተመቷል። አሁን ሰማያለሽ። አሁን ተሰመተሻል። ቀጥይ። ችግሩ እኮ አይሰማም ወይ ስትል ብቻ ነው የሚሰማን፣ ከዛ ውጭ አይሰማም። የኔም ቪዲዮ ነው። የኔም ቪዲዮ እየገባችሁ ማስታወቂያ የሰራችልኝ ነው። እህት መከታ ትላለህ። በዚሁ አጋጣሚ እፎይ አንድ እንትን ለማለት ወጣዛልን ነበር ኮች ማትረባውን ጠፍታ ጫና ውስጥ ከተተችን ቪዲዮ መስራት ነው ያላት አልነበረም። በጣም ተመለሺ። በጣም እኔ እስልምና ላይ መስራት ያለውን እንትን እናውቃለን ምናምንና አልፎ አልፎ ቼክ አደርጋለሁ እፎይ ጋር ማለት ነው እየገባው አያለውና 2000 3000 ሰው ቁጭ ብሎ ሳይ መድኃኒዓለምን በጣም ነው ደስ የሚለኝ። ምክንያቱም ትልቅ ነገር ነው። እዛ አካባቢ ላይ ለመስማት ብዙ የሚከብዱ ነገሮች አሉ። ያ ተፈንቅሎ በወጣ ቁጥርና ይህን የሚያክል ሰው ቁጭ ብሎ እየተማረ መሆኑ ትልቅ ነገር ነው። በእኔ መረዳት እኔ በማቀው እንትን ማለት ነውና 2000 3000 ሰው በጣም ትልቅ ነውና ቀላል ነገር አይደለም። ሶሪ በጣም እዛ ላይ የምትሰሩ ሰዎች ደግሞ በጣም እንትን ማለት አለባችሁ፣ ማገዝ አለባችሁ፣ መጥፋት የለባችሁም። በቻላችሁት መጠን ራሱን የቻለ ዋጋ ቢያስከፍልም ብዙዎቹ ዋጋ እየከፈሉ ስላሉ በጣም መተባበር ያስፈልጋል። ራሱን የቻለ እንትን ነው እስልምና ላይ መስራት በራሱ ራሱን የቻለ ፕሮፌሽን ነው ብዬ ነው የማስበው። በሌላውም ላይ እንደዛው ማለት ነውና ያን አድርጉ፣ አትጥፉ እና እፎይ በርታ፣ እግዚአብሔር ካንተ ጋር ይሁን።
ትልቅ ነገር ነው ለማለት ነው በዚሁ አጋጣሚ። እሺ መጥፋት የለባትም አልናት እኮ ደግሜ ደውዬ እኔማ ኦዲየንስ ባለጌ ነው። ኦዲየንሶች ባለጌ ናችሁ። መጠየቅ ነበረባችሁ። ሉቀስ ወደ እናንተው ወደ ኦዲየንስ የጠፋችሁ ብላችሁ ጫናው ከባድ ነው። እኔ አሁን በማማያ አልፈርድም፣ ምክንያቱም የራስ ላይፍ ይኖራል። ነገ ሪስክ የምታደርጋቸው ነገር ቀላል አይደሉም። ብዙ ነገር ሪስክ አድርጋ ነው የምትሰራው። የራስ ላይፍ አለ፣ ፋሚሊ ላይ ሪስክ አድርጋ ነው የምትሰራው። ኤቭሪቲንግ አደጋለሁ። ኤኒዌይስ ግን ያው ሲጠፉ ደግሞ አለመጠየቅ በጣም 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 ነውር ነው። አክቹዋሊ ደጋግመን እንትን ብለን ነበረ። ስጠፋ በጣም ቅር ብሎናል። ኢቭን 2-3 የሁሉ ተሰብስበን ሁሉ አውርተናል ከልጆች ጋር ማለት ነው። በዚህ ጉዳይ ለማውራት ፈልጌ አይ ቲንክ ታውቀዋለች አታውቀውም አላውቅም። ልጆችን መጠየቅ ይቻላል። ግን ምንድነው እኛም ቢዚ ሆንና እሷንም አግኝተን እንትን ዲቴል እንትን ማለት አልቻልንም። ሴት ሆና በዚህ መጠን ከኛ በላይ ሰርታለች። ቪዲዮዎቹ በተለይም በቪዲዮ ጉዳይ ላይ ምላሽ መስጠት ላይ ላይቡን ደርቦ ማለት ነው እና አፕሪሼት እናደርጋለን። ተቻልሽ ትመለሺ፣ አትሊስት በቪዲዮ እንኳን ታስፈልጊናለሽ ሴትዮ፣ ታስፈልጊ አትሊስት በቪዲዮ እንኳን አንዳንድ ቪዲዮ መስራት እንትን ነው። አንዳንዴ ስጠፋ አይ ነው የሆነ ሰዓት ስጠፋ ከዛ በኋላ ወደ ራስ ላይፍ ስትመለስ ጭቅጭቁ ጩኸቱ እንዴ ምን አገባኝና ነው ነጋ ጠባ እየተሰደብኩኝ። ሜንታል ፋቲግ አለው ገባ አይምሮ ላይ የሚፈጥረው እንትን አለ፣ ስትረስ አለ። ሶሻል ሚዲያው ላይ ስትቆይ ልክ ከዚህ 1-3 ቀን ስታርፍ ነው የምታውቀው እንዴ ምን ውስጥ ነበር የቆየሁት፣ የራሴን ላይፍ ለካ በጣም ገድዬው ነበረ እንዴ ለምንድን ነው እንደዚህ ያደረኩት፣ ታይሜን ገድዬ ብዙ ነገር መስዋዕት አድርጌያለሁ የሚለው ነገር ይሰማና እንዳትመለስ ያደርጋል። ወደ አንድ እንትን ካልክ ባክ ማድረግ ወደኋላ ሊከብድ ይችላል እና ያን እንዳይሆን አትሊስት ብቅ በይ ሴትዮ። እናንተም አንዳንድ ቪዲዮ አክቹዋሊ አንዳንድ ቪዲዮ ትሰራለህ፣ ጥሩ ነው። በተለይም ነኝ እዚህ ቲክቶክ ላይ ያሉት እንትኖቹን ውርጋጦቹን ትቶ በትልልቅ ሚዲያዎች የሚዋሹት ቅጥፈቶች አሉ። ለእነኛዎች ምላሽ መድረስ እኛ ጋር ያልደረስናቸው ልጆች ይኖራሉ፣ እኛን ማያውቁን ከናሉ በእናንተ ሳይድ ላሉት ለእነኛ መሬት ላሉት ትልልቅ እነኛ ክብር የሚሰጧቸው ኡስታዞች የሚቀጥፏቸውን እነሱን አትሊስት ምላሽ መስጠት ጤናማ ነው። እነኛም ማድረግ ጤናማ ነው። በተረፈ ግን ምንድነው እሱ እነኝም በማድረግ ለውጦች አሉ፣ ጥሩ ነው። ግን በቂ ነው ወይ? ነው አይደለም። እነኚህ ጅማሬ ናቸው። የዛሬ 2 ዓመት በፊት እንደመጣው አካባቢ ያስታውሳለሁ፣ ይሰድቡን ነበር። ለምንድነው ምን አግብቷቸው ነው እስልምና ላይ የምትሰሩት? እኔና ማማ የራሱ ገስት ላይ ሆነን አንዴ ሙልጭ አድርጋ የሰደበችንን መቼም ማድረሰው ምን አግብቷችሁ ነው መሐመድ እንዲህ ነው አዲስ እንደዚህ ቁርአን እንደዚህ የምትሉ ምን አገባችሁ? አትሊስት ያንን እንትን ቀይረነዋል የሚል እምነት አለኝ። ያንን ብዙ መስዋዕት ቢያስከፍለንም ስትራግል እንድታደርግ የራስን ከራስ ጠላት ሲነሳ ማለት ካለመረዳት ነው ብዬ ነው የማስበው። ካለመረዳት ጠላት ስል ምንድን ነው ሜይ ቢ ሚስ ሪፕሬዘንት እንዳታደርጉት ካለመረዳት አንደኛ በጣም የሆነ የበታችነት ስሜት ሲሰማ በቃ እነሱ መንካት የለብንም የኛው ብቻ ነው ብለህ እንድታስብ ያደርጋል። እነሱ እንደፈለጉ የኛ ላይ እንትን ይበሉ በቃ እኛ ዝም ብቻ ነው ማለት ያለብን። ይሄ አያስኬድም፣ ጤናማ አይደለም። እነሱ አደባባይ ላይ ወጥቶ ክርስቶስ ላይ አፉን ሲከፍት አውደ ምሕረት ላይ መናገር አትችልም። ሶሻል ሚዲያ ላይ አንተ እነሱን ምንም ትንፍሽ ማለት አትችልም ማለት በጣም አስጠላኝ ነው። እነሱ ይህንን ይፈልጉታል። ገባ የሚደግፋቸው ይህንን እንትን የሚላቸው ይፈልጉታል። ከኛ ሳይድ ደግሞ ይህንን ለእነሱ ግብአት የሚሆናቸው ካለ አስቸጋሪ ነው። አትሊስት ይህንን ነገር ሰብረነዋል። ይሄ በአንድ ሰው አካል በአንድ ሰው ጫንቃ ሳይሆን ታስታውሳችሁ የዛሬ ዓመት በተፈጠረው ከኛ ጋር በተያያዘ በተፈጠረው
ሶሊዳሪቲ በመፈጠሩ በጊዜው ነው የእናንተም ልጆች እንዲህ ሲያደርጉ ነበር ብለው ከኛ ጋር ዲፌንድ አድርገው ለእኛ የቆሙ ሰዎች እኛ አሁንም እንድንቆም አደረገን። ሌሎችም እንዲሰሩ እስልምና ላይም መሰራት እንደሚቻል አትሊስት በር ከፈተ ማለት ነው። ያ ጤናማ ነው። ወደፊት ደግሞ ከዚህ በተሻለ ሁኔታ መቀጠል አለበት። መናበብ ጤናማ ነው እና እናንተም ያው አክቹዋሊ እናንተም የዋዳ አብራችሁ ብዛት ስላለ ስለሚያውቀው ይበልጥ እሱም ፖለቲካውን ስለሚያውቀው በተቻለ መጠን ኢንቮልቭ ባታደርጉበትም ቀጥታ ግን ምላሽ የሚያስፈልጋቸው ላይ የኡስታዞች ላይ አንዳንድ ቪዲዮ መስራት እንደምታደርጉት በተሻለ ደግሞ ጨመር አድርጎ በሳምንት ሁለትም ቢሆን ምክንያቱም እነሱ ሚዲያዎች ስላሏቸው ነው። ቴሌቪዥን ሚዲያዎች አሏቸው ቀጥታ ይሄን የሚሰሩ ከክርስትና እስልምና የመጣ እየተባለ የሚሰሩ ፕሮግራም ቀጥታ ፕሮግራም አላቸው። ራሱን የቻለ አታክ የሚያደርጉበት ፕሮግራሞች አሏቸው። አውደ ምሕረት ላይ ሜዳ ላይ ወጥተው አታክ የሚያደርጉበት ፕሮግራሞች አሏቸው። ከቲክቶክ ውጭ ማለት ነው። ቪዲዮ የሚሰሩ ጀማ አላቸው። አንድ ሰው ደግሞ ለነኝ ሁሉ ተደራሽ አትሆንም። ስለዚህ በሚመች በሚያዋጣ የሆነን ነገር እንትን ብሎ አንድ ቪዲዮ ቢሰራውን ላይ ሚኒመም 50 ሺህ 100 ሺህ ሰው ካየልህ ኢማጂን ቀለል ብለህ 5 ደቂቃ በሰራሃት 100 ሺህ ሰው ጋር ደረስክ ማለት ከ100 ሺህ ውስጥ 30 ሺህ በትንሹ ሙስሊም ነው የሚሰማ። ቤተክርስቲያን ላይ ትልቅ አውደ ምሕረት ላይ ትልቅ ጉባኤ ብታዘጋጅ በሚሊየን መድበህ ብታዘጋጅ 30 ሙስሊም ላይ ሰማ ይችላል። እንኳን 30 ሺህ ሙስሊም እና ማሚቾም በቪዲዮዎች ተመለሺ። እናንተም አብራችሁን ስላላችሁ አትሊስት ቪዲዮዎች አንዳንዴም በመስራት በነበረው ችግርም ከጎናችንም ስለነበራችሁ አፕሪሼት እናደርጋለን። ቴንኪዩ። ተመቻችቶን እኛም ወደ እናንተ ጋር ብዙም ባንመጣ እና እንደዛ የሙስሊሞችን ፖለቲካቸውን በደንብ ማወቅ ጤናማ ነው። ከንጽጽሩ ከእውቀቱ በዘለለ ፖለቲካ ይበዛዋል፣ ድራማ ይበዛዋል። ያንን ማፍረስ አንድ ነገር ነው እና እሱን መረዳት ጤናማ ነው ብዬ አስባለሁ። ያ ትልቅ ነገር ነው በጣም። እኔ ቀደም ጥሩ ፖይንት ነው። ብዙ ሰዎች በፊት ላይ በቃ የሰው እምነት ለምን እናካለን እኛ የራሳችን እያሉ አስተያየት የሚሰጡ በጣም ብዙ ሰዎች ነበሩ። እኔ ቴሌግራም ጭምር አስታውሳለሁ እና የሆነ ጸብ እንደመፈለግ ተንኳሽነት አድርገው የሚቆጥሩ ማለት ነው። ግን የተጻፉ ሀገር መጽሐፍቶች ናቸው የእኛን እምነት ለማንኳሰስ ለመንካት በስድብ ደረጃ የተጻፉ መጽሐፍቶች አሉ፣ ቪዲዮዎች አሉ፣ ብዙ ነገሮች አሉና ዝም ብለ ተደብደብ አይነት አስተያየት የሚሰጡ ሰዎች ያው በሚገለጠው ነገር አሁን ያንን ነገር እንደተው ያው ያለውን ነገር መረዳት ይቻላልና የትልቅ ነገር ነው። በይበልጥ ደግሞ ሰው እንደ እውቀቱ በሚያውቀው እንትን ማለት ነው። እስልምና ላይ ጎበዝ ይሆኑ አሉ፣ ሌላው ላይ ጎበዝ ይሆኑ አሉ እና ይሄ አብሮ መስራት ለአንድ መንግስት የሚሰራው አብሮ መስራት አብሮ ቢያንስ እኔ መጥቼ አንተ ጋር መስራት ባልችል አንተን ማገዝ ከቻልኩ ወይም ያንተን ነገሮች ማውጣት ከቻልኩ ልክ እንደዛ ማለት ነው። የሌላውንም እንደዛ እሱ ራሱ በጣም ትልቅ ነገር ነው። በይበልጥ ደግሞ እኔ እግዚአብሔር ሲሰራ ትልቅ ነው ማለት ሰው ሰራው ብሎ የሚሯሯጠው የሚያደርገው ምናምን ኢምንት ነች፣ በጣም ትንሽ ነች፣ ምንም አይደለችም። እግዚአብሔር ሲሰራ ትንሿ ነገር ትልቅ ትሆናለች እና ይሄ ትልቅ ነገር ነው እና ቅድም እንዳልኩ ነው ለውጡ በሂደት የሚታይ ነው ማለት በኑሯችን ውስጥ በሂደት ለካ እንዲህ ነው እንዲህ እያለ ሰው መንገድ ላይ ስንሄድ እኮ የሚያናግሩን ሰዎች የሚሉን ሰዎች ለካ እንዲህ ነው እንደ የሚሉት ከየትም መጥቶ አይደለም ተኝተው ምናምን ለሊት ተገልጦላቸው አይደለም እዚሁ የተሰራው ደርሷቸው። ስለዚህ ኢዮብ አዩብ ነው ስንባል የኖርንበትን ነገር መስበር ያስፈልጋል። ያም ደግሞ እየተሰበረ ነው። ማታለሉ አንድነን እኮ እየተባለ እነሱ እየሰሩ በእኛ ሳይድ ዝምታው ብዙ እንደጎዳ ግልጽ ነው።
ብዙም አልተሰራም እንደሚታወቀው በእኛ ሳይድ በቤተክርስቲያናችንም ሳይድ ብዙ ጽሁፎች ያስፈልጋሉ። ብዙ ሰዎች የጠነከረ እውቀት ያስፈልጋል በዛ ረድፍ ምናምን ነገር እና ጅማሬው ታናሽ ቢሆንም ፍጻሜው ታላቅ ይሆናል እና እናንተም በርቱ፣ እግዚአብሔር ያበርታችሁ። እኛም እንደ አቅማችን በምናውቃት ነገር ቪዲዮ ለመስራት ምናምን እንሞክራለን እና እግዚአብሔር ይርዳችሁ ይርዳን ነው ማለት የምፈልገው። እና ማማዬም ተመለሺ። እንደው በዚሁ አጋጣሚ ሪከርድ እያረጋችሁ መኪና ውስጥ ሆኜ በጣም እየሞቀኝ ነው፣ ለዛ ነው 10 ፊት የምጠርገው። ቪዲዮ ሪከርድ እያረጋችሁ የምትለቁ ራሱ ትልቅ ምስጋና ይገባችኋል። ላይቭ ለሚመለሱ መልሶችን ለምሳሌ እፎይ ቁጭ ብሎ ቪዲዮ ለመስራት ጊዜ ምናምን ላይኖረው ይችላል። ላይቭ ላይ ሲመልስ ግን ሪከርድ አድርጋችሁ የምትለቁ ሌላውም ሰው ሲሰራ ማለት ነውና ይሄ ራሱ በጣም ትልቅ ነገር ነውና እንደየ አቅማችን እንደየ ጊዜያችን እንደየ ምናምን ባለን ነገር መተባበር ይቻላል እና ይሄም ትልቅ ነገር ነው። እናንተም በርቱ፣ ሁላችንም በያዝነው እንበርታ ለማለት ነው። ያ እነሱንም አንረሳቸውም። እነሱማ ዋና ከኛ በላይ ናቸው። እነሱ ቀኝ እጆቻችን ናቸው እና ተደራሽ መሆን የሚቻለው በእነሱ በኩል ስለነበረ ሜይ ቢ ማክሲመም 2000 ወይ 1000 ዘው ላይ ብዘህ ከምትደርሰው በላይ እነሱ ሪከርድ አድርገው ካወጡት በኋላ እኛ ላይቭ ላይ ዘን ከተቀመጥ ነው ስንት እጥፍ ላይ ሪከርዱ ይሰማል። ዳውንሎድ አድርጎ ሰው ያስቀምጠዋል፣ መረጃውን ይዘዋል። ያ በጣም አድቫንቴጅ አለው። ሪከርደሮች መቼም ባለውለታችን ናቸው። እነሱ ግን ምንድነው በዚሁ ያ እስልምናው ላይ አትሊስት ማይሰበር የሚመስለውን ሰብረነዋል። ማይሰበር የሚመስለውን ሰብረነዋል። አሁን ላይ መሰራት አለበት የሚለውን አትን ኦርቶዶክሳውያን እንዲያምኑ ማድረግ ችለናል። ኦርቶዶክሳውያን መሰራት አለበት ብለው እንዲያምኑ ማለት ነው። ሙስሊሞቹ ደግሞ ድሮ ነጋ ጠባ ምንም ነገር ስትል ይገደል ይፈጥ ይቆረጥ የሚለውን ትንሽ አላል አመል ባይተውም ሃይማኖቱም ስለሆነ እንትን ባይልም በቃ አይ እንደዚህ ነው ብለው ወደ ጠረጴዛ ዙሪያ እንዲገቡ የማድረግ ስራ ተጀምሯል። ጥሩ ነው እሱ። ይሄ በቀላሉ የመጣ አይደለም። ሚዲያ ላይ ያላወራ ናቸው ያልተናገር ናቸው ብዙ የደም ዋጋ ከፍለንበት ነው ማንናገረው። ብዙ መስዋዕት ከፍለንበት ነው። እንዲህ በቀላሉ አይደለም እንትን የምንለው። በዚህ ውስጥ ክርስቶስ ይሰራል፣ በደንብ ሰርቷል። ዋጋ ተከፍሎበታል። እንሰራበታለን፣ ይቀጥላል። የሚቆም ነገር አይኖርም ማለት ነው። የሚቀጥል ይሆናል ማለት ነው። የተከፈለበት ነገር ስላለ ብዙ ነገር ያጣንበት ብዙ ነገር መስዋዕት ያደረግንበት ስላለ በገንዘብ ማንመልሳቸው ብዙ ነገሮችን አተንበታል። ነገር ግን ደግሞ በዛው መጠን ደግሞ ብዙ ነገር አትርፈንበታል። ብዙ ሰዎች እንዲድኑበት አድርገናል። የሐሰት አስተምሮ መሆኑን ብዙ ሰዎች እንዲያውቁት አድርገናል። ከዚህ አንጻር ደስተኞች ነን፣ በዚህ ደስተኞች ነን እና ማንም ምንም በእስልምናው እንትን ላይ አሁን ቢደነፋ እንትን ቢጮህ ምን ቢል ወደ ኋላ የሚመልሰን አይኖርም ማለት ነው። ወደ ኋላ የሚመልሰን አይኖርም። ብዙ ዋጋ ከፍለንበት ስለሆነ ብዙ ስትራግል አድርገን ስንቴ ማይታለፉ የሚመስሉ እንደዚህ ስራችሁ እንዲቀላል የሚመስሉ ያላወራ ናቸው። ሜይ ቢ ወደፊት በጽሁፍ ብናስቀምጣቸው ይኖራሉ። ብዙ ጨለማ የሚመስሉ ነገሮችን አሳልፈንበታል። ብዙ ዋጋም ከፍለንበታል። ግን በዚህ ውስጥ ምንድነው እሱ እስልምና ላይ ከሚሰራው አንጻር ፕሮቴስታንት ላይ የምትሰሩ ኮላቦሬት አድርጉን። ጥሩ ነው። ጫና እናደርግባችሁ ነው። ሁሉም ላይፍ አለው፣ ሪስክ አለው። እንደዚህ ስሩ አትስሩ አንባባልም። ምክንያቱም እኛም እናንተን አናዛችሁም፣ እናንተም እኛን አታዙንም። በፍቅር ተመካከርን እንጂ በእንደዚህ አይነት ጉዳይ ላይ እንዲህ ብትሰሩ እንላችኋለን። ምክንያቱም ሰፖርት ብታደርጉን ደስ ይለናል። አንዳንድ ቪዲዮዎች ምናምን ግን ሪስኩን ስለምናውቀው ጫና ውስጥ አንከታችሁም። ከዚህ ሳይድ የሚነሳ
ፖለቲካ ስላለ ግን ረንደምሊ እንደመጣላችሁ ሀሳብ አስተያየት ባሰጡ ደስ ይለናል። ብታማክሩን ይሄ ነገር ለምን ሆነ፣ ይሄ ነገር ለምን ተባለ የሚለውም ማለት ነው እና እነኛ ነገሮች ቢሆኑ አሪፍ ነው። ምክንያቱም የእስልምናውን አካሄዱን በእውቀት እንኳን ቢያንስ ከእናንተ የተሻለ ባናቅም አካሄዳቸውን ጠንቅቀን እናውቀዋለን። እቅዳቸውን፣ አላማቸውን ለምን ምን እንደተደረገ ጠንቅቀን እኛ ስለምናውቀው ረንደምሊ የመጣ አስተያየት መስጠት ጤናማ አይደለም። ወይንም ደግሞ ሰንበዲ ሲያጠፋ እስልምና ላይ የሚሰሩ ልጆች ብሎ የሚወረወሩ ሀሳቦች እኛንም ይመለከተናል። ቅድም እንዳልኳችሁ አሁን ለምሳሌ ፕሮቴስታንት ላይ የሚሰሩ ልጆች እንደዚህ ናቸው ብዬ ብናገር ጤናማ አይደለም። እኔን እያልክ ነው ብሎ ሊመጣ ይችላል አንደኛው። ስለዚህ እንደዚህ አይነት ነገሮች ላይ ጥንቃቄ ቢደረግ ጥሩ ነው። ምክንያቱም ዋጋ ከፍለንበት እየሰራን ያለንም ስላለን ለምሳሌ ፕሮቴስታንት ላይ ያሉ ልጆች የሆነ መጥፎ ቀጥዬ እንደዚህ ናቸው እንደዚህ ያሉበት ብል ወይም ማጥራት አለብን። ካላጠራን አስቸጋሪ ስላለው ማለት ነው እና አሁን ላይ ጥሩ ነው ብዬ አምናለሁ። እናንተም ሰፖርት ስላደረጋችሁ ጥሩ እይታም አላችሁ ብዬ አስባለሁ። ጥሩ እይታ ከኢዮብ በስተቀር ኢዮብ አይኑን እዟል የለኝም ኔትወርክ ዞን ነው። ሁላችሁም ሪከመንድ ስላደረጋችሁ ጥሩ ድጋፍ ስለሆናችሁ እኛ እንደውም ድምፅ ምንም ስለእናንተ ምንም አላልንም። ሜይ ቢ ደጋግማችሁ ስለኛ ፖዘቲቭ ነገሮችን እንትን ስላላችሁ ሰው ጆሮ ሰጥቶ ምንድን ነው ብሎ እንዲያውቅ እንዲማር ማድረግ ይችላችኋል። በጣም እናመሰግናለን ሁላችሁም እዚህ ያላችሁትንም። እና ላይ ለሚመጣ ሰው እስልምና መስራት ላይ የሚፈልግ ሰው መንገዱን ምቹ አድርጋችሁ የሆነ ጠራርጋችሁ ታልፋችሁታል ብዙ ነገርና ለዚህ ራሱ እግዚአብሔር ዋጋችሁን ከፍላችሁ ዘንድ በጣም 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 ጸሎቴ ነው። ያበርታችሁ ሁላችሁንም፣ የጠፋችሁን ብቅ ብቅ በሉ። ያው እንደምታውቀው ወይም ይሄን ሰሞን እንደውም ጋዲ በጣም በጥሩ እሱ ቤት 4-5 ቀን ራሱ ተይዞ የሆኑትን አይተሃል። አንተም ቤት መጥተው እንዴት ሲፈነጩ እንደነበር ማለት ነውና አንተም ቤት ብቅ ባይሉ ወይ ሌሎች ወንድሞች ቤት ብቅ ባይሉም እንግዲህ እየተሞከረ ነው አንተንም ለማገዝ ትንሽ በክርስትናውም ዘንድ ጠለቅ ያለ ምላሽ ለመስጠት በክርስቶስ አምላክነት ላይ እንዲሁም በሌላም ጉዳዮች እስልምናውንም ጠለቅ ብለው የመጠየቅ ምን ማለት እንደፈለጉ አስረዱን እስከማለት ድረስ ጥያቄ እስከመጠየቅ ተደርሷልና አይዞህ ወይ በቅርቡ ደግሞ አዲስ ነገርም ከፍ ካሉት ሰዎች ይዘን መጣለን ብለን እናስባለን። እግዚአብሔር ካንተም ከኛም ጋር ይሁን። እንግዲህ በርታልን፣ ጽናቱን ይስጥ። ብኝ ፖዝ አድርጌ ነው ጋለ ፀሐይ ላይ ስለነበርኩኝ ሀሳብ ያላችሁ ስጡና እንዳጋጣሚ የተሰባሰብ ነው የተነሳው ሀሳብ አሪፍ ነው። ብቻ ስጡና እንለያያለን። እሺ መልካም ዮባ ሰላም ብያችኋለሁ ሁላችሁንም። ፎይ አንትሺ ዮባ ከታች ዮብ ሌላም በአረብኛ የተጻፈ እንተናልኩ ሚ ብሎ ይጀምራል እና ከሁላችሁም 900 ምናምን ሰዎች ሰላም ብያችኋለሁ። እንግዲህ ፎይ እንዳነሳው ሁሉ እውነት ለመናገር ለክርስትና ዋጋ መክፈል ምን እንደሆነ አንድም ካንተ እንማራለን ብዬ አስባለሁ። ሁላችንም ማለት ነው ከፎይ መማር እንችላለን ለክርስትና ዋጋ መክፈልን። በአንድም በሌላም ሁላችንም በአቅማችን ነው እንትን የምናደርገውና ሞር ደግሞ በእስልምና ላይ አትኩራ እየሰራ ያለው ደግሞ ትልቅ ዋጋ መክፈል ነው። ከዚህም በፊትም እንደተሰራ አንትሽም እንዳለ እውነት ለመናገር
መንገድ ከፍታችኋል። በተለይ እስልምና ላይ ዮሐድ፣ አንተ፣ ማማይ፣ ቢኒ በጣም ሌሎች ያልጠራዋቸው በጣም ብዙ አሉ እና እግዚአብሔር ይስጣችሁ። አሁንም ቀጣይ እንግዲህ እኔ ምንድነው ማለት የሚፈልገው ሜይ ቢ ከፕሮቴስታንት ሳይድም የሚሰጡ መልስ ሊሰጡ ይችላሉ፣ ከኛም መልስ ሊሰጥ ይችላል። አሁን ፕሮቴስታንቶች በራሳቸው መንገድ ጠንክሮ ይቀጥሉበት፣ እኛም በራሳችን መንገድ ጠንክረን እንድንቀጥል ነው። ሌላኛው በዚህ ማንሳት የሚፈልገው በተለይ በክርስቲያን ዙሪያ ማለት ነው እኛ መልስ በተለይ ክርስቶስ አምላክነትም ስላሴ ላይም በየትኛውም ጥያቄ የሚያነሱት ማለት አብዛኛው ወደ ቤተክርስቲያን የሚመጡ ልጆችም ከእስልምና የሚወጡት እናንተ መልስ ስትሰጡ ከእስልምና ወደዚህ የሚመጡ በጣም መንገድ ላይ ያሉ ብዙ ልጆች ሊሆኑ ስለሚችሉ ኮኔክት አድርገን እኛም ደግሞ ለክርስትና ያለውን ጥያቄ የሚያነሱትን መልስ እየሰጠን ብንሄድ በጣም መልካም ነገር ይሆናል ብዬ አስባለሁ እና እናቀጥሉበት፣ በርቱ። በዛ በኩል እዚህም አንዳንድ የመንገዳገድ ምናምን ነበረ። እውነት ለመናገር ብዙም ሚዲያ ላይ አልነበርንም። አሁን ግን እስቲ ጾሙን ገብተዋል እና ኪም ይመለሳል ብዬ አስባለሁ። ሁሉም እስቲ እንረባረብበታለን፣ በእስልምና ላይም በፕሮቴስታንት ዙሪያማ እና ጌታ እርዳን። በርቱ። ሰላም አላልኳችሁ ሁላችሁንም ሰላም ብያለሁ። እፎይ እስኪ አውራኝ አንዴ በውስጥ እሺ። እፎይ ኡስታዝ እሺ አውራኝና ምን ነገር አለኝና እንነጋገራለን። እስኪ አዲስ ነገር ይኖራል። እሺ ይቻላል። ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንኳን ለታላቁ ጾም መጀመሪያ ሳምንት አደረሳችሁ ሁላችሁም። እኔ እንኳን ከናንተ በጣም ብዙ ነገሮች ሲሰሩ ያየው ያለሁት ልጅ ነኝና ግን ይሄ ሚዲያ አሁን ላይ እየሰራ ያለው ነገር እንደ አንድ የቤተክርስቲያን ልጅ በጣም ምርጥ ነገር ተጨማሪ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ክርስትና ላይ በጣም ብዙ ከዚህ በፊት የሚወሩ ነገሮችን የቀለበሰው ቤተክርስቲያን አንደበት ኑሯት መናገሯን ራሱ ያሳወቀበት በብዙ መልኩ በእነ እፎይ በኩል እፎይ ያልንበት ብዙዎቻችን እስከዛሬ በውሸት የሚነገረው ክርስቶስ ላይ ሲነገር የነበረውን መልስ ያገኘንበት በግልጽ በነሱ ቋንቋ በነሱ ፖለቲካ እፎይ ይሄ ፖለቲካ ነው ይላልና ብዙውን ጊዜ ይሄ የነሱን ፖለቲካ በግልጽ እፍ አውጥቶ ያየንበት ወይም ደግሞ እነሱም እኛ ላይ የሚናገሩት ነገሮችን አደብ እንዲገዙ ያደረገበት ነውና ከዚህ በላይ ጠንክራችሁ እንድትሰሩበት እንግዲህ ብዙ መስዋዕት ይፈልጋል ይሄ ነገር ላይ መስራት። እንኳን እንደ እፎይ መናገር አይደለም ከናንተ ጋር ፎቶ የተነሳነው እንኳን ስንፖስት ዛቻ እናየዋለንና እናንተ ደግሞ ጠለቅ ብላችሁ ያለ ችግሮችን ተጨማሪ ደግሞ እውነታዋ ክርስትና እምነት እውነታዋ ይሄ ነው ብላችሁ ግልጽ ስታወጡ ብዙዎቻቸው እውነቱ እንዲታይ የማይፈልጉት በውሸት የራሳቸውን እምነት መገንባት የሚፈልጉት ሲጋለጡ እንግዲህ ወደ ሌላ ነገር ሲሄዱና ያለንና ያ ነገር በግልጥ ክርስትና ምን እንደሆነ ያስረዳችሁበት መንገድ ነው። በጣም ደስ ይላል። በነዮብም በኩል ደግሞ ለብዙ ዘመናት ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን አሰብክም ሲባል የነበረው እንዴት እንደምሰብክ ብዙዎቹ አንደባታቸውን ከቤተክርስቲያን እንዲገቱ የተደረገበት ዘመን ነውና እናንተም በርቱ፣ እግዚአብሔር አብርታችሁ ከዚህ በላይ ጉልበትና ኃይል ሆናችሁ አሚን አሚን። እግዚአብሔር ይስጥልን። ኢዮባ እናመሰግናለን። ሁላችሁንም እግዚአብሔር ይስጥልን። የለቀኩት ቪዲዮ ያለ እየገባችሁ ኮፒ ሊንክ ምናምን ነገር ለማድረግ ሞክሩ። ሰሞኑን አካውንቴ ልክ አይደለም እና ለወጣ ነው ጋይስ። ስልክ ይግሏል እንትን እያለብኝ ስለሆነ ማኔጅ ማድረግም እየከበደኝ ስለሆነ እሺ ደህና ዋሉ። ባይ እሺ እሺ። አሚን አሚን። ሰላም ዋሉ ሁላችሁ። አሚን አሚን። እሺ